መልስ ሊሰጠኝ አልቻለም። ገባና ክፍሉን ቆለፈው። ከዛ በኋላ ግን ደፈረኝ። ማ በስመ አብ እባክሽ አታልቅሽ። አንዳቸው እንኳን ሊቀርቡኝ ፈቃደኛ አይደሉም። ሁሉም ይጸየፉኛል። ሁሉም እንደ ኃጢአተኛ ነው የሚቆጥረኝ። ከእንጀራ አባቷ ጋር የተኛች ሴት ተብዬ ነው የምጠራው። ግን እሱ ከህግ በላይ ነው። ማለት ከህግ በላይ ነው? በቃ እዛ ውስጥ የራሴ ሰዎች ሚላቸው አሉት እና እሱ ማስቀጣት አይቻልም። ማለት እንደዛ የሚባል ነገር የለም። እናቴን ገልብኝ። ወርቅ ይሄን ነገር ግን እንደዛ የሚባል ነገር በቃኝ። እኔ ከዚህ በልጥ ክፍሌን ከፍቼ ስገባ ሰራተኛችንን እየደፈራት አገኘሁት። ሰራተኛችንን? አዎ ሰራተኛችንን እየደፈራት? አዎ የራሴ ክፍል ውስጥ። ኢየሱስ ምንድነው የምሰማው? ከሷ ላይ ተነስቶ ወዲያውኑ እኔን ያዘኝ። ትንፍሽ እንዳትሉ ብሎ አስፈራራል። ከዛ በኋላ እኔንም እሷንም እንደፈለገ ያደርገናል። እንደፈለገ ሁለታችሁንም ደፈራችሁ አንድ ላይ? አዎ በኢየሱስ። ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰምታችኋል? የሳምንቱ ፕሮግራም እንግዲህ እንደቀጠለ ነው። የዛሬው ፕሮግራማችን የሚሆነው እስኪ ከሰፈራችን ዞር እያልን ነበር። እንግዲህ አጋጣሚ ሆኖ ስንመጣ በመንገዳችን ላይ በዚህ በኩል ጥፍለው የሆኑ ፍቅረኛ ማቾች ናቸው። ኦሬዲ እየተሳሳሙ ነው ቆመው። እስኪ እነሱን ሄደን እናናግራቸዋለን። ምን ይሉናል? ያን በምናደርግበት ሰዓት ምን ያጋጥመናል ለሚነውን አብራችሁን ከቆያችሁ የምታዩት ይሆናል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ጥላ ሚዲያ ወዳችኋለሁ። በድጋሚ ወዳችኋለሁ። ጥላ ሚዲያ ላርጋት ይሄ ከባድ ነው። ምን ይሆን? ሰላም ነው ብራዘር? አማን ነው አለን መስገን። አንድ ነገር እንድትተባበሪ ነው። ምን ነበር? ምንም በቃ ትንሽ ወይ ምናምን ነገር ነውና ትንሽ ወይ ምናምን ማለት ፈቃደኛ ከሆናችሁ ተባበሩ። ማለት አሰራ ማለት አይ ያው ዋሌቴን በልተው ሰርቀው አንተ ላይ ባንዳን እንኳን እናቀለ አይ ረቦኝ ነው እኮ ምን ችግር አለ? ወንድ ልጅ ቢሆንስ ለምሳሌ አትይዘን 50 ብር ነው ወይ ነው ሰደው አይ አንተ ልግም ምን ችግር አለ? ወንድ ልጅ አይደል እንዴ ችግሩ አለ እኮ ነው እንዴ ባይታወቅ ወንድ ልጅ አይደል እንዴ ምን ሆነሽ ነው አንቺ? ምን ሆነሽ ነው? ምን ሆነሽ ነው? አለኝ ብራ ዞር በልልኝ። እንዴ ምን ሆነሽ ነው አንቺ? ተረጋጊ እንጂ እንዴ ምንም መታወቅ ያስፈልጋል እንዴ ሰው ለመርዳት? ምን ሆነሽ ነው? ወንድ ልጅ አይደል እንዴ ችግር እንዴ ምን ማለት ነው? እንደዚህ እንዴት ከመጀመሩ ነው እንደዚህ አይነት ሰው አይደለም ለርዳ እያለኝ እኮ ምን ችግር አለ? በግዴታ ነው እንዴ? አቲ እሱ እኮ ልተባበረህ እያለኝ እኮ አንተ ምን አገባክ? ለምን ቴሌብር አለኝ ነው የምን ብር ነው? ኧረ ምን ሆነሽ ነው? እኔ ለምን ዞር በል አንተ ወደዛ ሄደህ እዛ
እንዴ አንቺ ምን ሆነሽ ነው? ተይ እንጂ ረፊ እንጂ ስልኩን አምጣው። ምን ሆነሽ ነው አንቺ? እንደዚህ ምን ችግር አለ? ሊረዳኝ እኮ ፈቃደኛ እኮ ነው እኮ እሱ። ሊረዳኝ ፈቃደኛ እኮ ነው። ምን ችግር አለ? ኧረ ሌባ አይደለሁም። ኧረ እናትህ ተረጋጊ። ተይው ነግበኔ ነው። አንቺ ነገነሽ ነው እንዴ? ምን ሆነሽ ነው አንቺ? ታዲያ እንደው ከዚህ ጋር ራስን እንትን ምንም እንደዚህ ከዚህ ሰው ጋር የሚባል ነገር የለም። ወንድ ልጅ አይደል? ከመጀመሩ ነው እንደዚህ አይነት ባህሪ ነው። በቃ ብራዘር አትጨቃጨቁ። በጣም ነው የማመሰግነው። እሺ በእናትህ ለተበበረ ተባበረሃለሁ ስላልከኝ በጣም አድርጌ ነው የማመሰግነው። ሲጀምር አይ ኖ እንደዛ ሌብነት ምናምን ሳይሆን ማለት ነው። ኖ እኔ በዚህ ምክንያት እንድትጣሉ አልፈልግም። ይቅርታ በጣም አሁን ስለጠየኳችሁ ምናምን በጣም ይቅርታ። እንደዛ ሌላ ነገር አስቤ ምናምን ሳይሆን በቃ እኔ እንደዚህ ሰዎች እርዱኝ ምናምን ብዬ ጠይቃለሁና ፈቃደኛ የሆኑ ሰዎች ይረዱኛል፣ ያልሆኑ ሰዎች ደግሞ አይረዱኝም። እና ልትረዳኝ ስላሰብክ በጣም አድርጌ አመሰግናለሁ። ለዛም ደግሞ ሌላ ነገር ትንሽ ስለተናደደች ነው። እሺ አባቴ። እና ለሌላ ነገርም ደግሞ ሳይሆን በቃ ለትብብር እንደዚህ የዚህን ያህል እኔን ለመርዳት በጣም ፈቃደኛ ስለሆንክ በጣም አድርጌ ነው የማመሰግነው። ለዛም የፈለክበት ብጋበዘ ደስ ይለኛል። በዛ እንዴት ማለት ነው? መኪና ይዣለሁ። የኔ መኪና ነች። መኪና እንደ ነው? አዎ የኔ መኪና ነው። እና የፈለክበት ዛሬ ምሳ በኔ ወጪ የፈለክበት ማንኛውም አይነት ወጪ ይሁን ልጋብዝ። እሱ መሄድበታል። ከኔ ጋር መሄድ እንችላለን። እሱ መሄድበት ስላለ ከኔ ጋር መሄድ እንችላለን። ከኔ ጋር መሄድ እንችላለን? አዎ ማለት እሱ ነው እኮ ሊረዳኝ የፈለገ ነበር። እሱ ነው እኮ ምናምን እያልሽ እኮ ቅድም ነው ነው ምን ተገኘ? አሁንማ በቃ ከሱ ጋር ሄድና ብልተን መልሰናል። እንዴት ማለት አልገባኝም። ምን ማለት ማብራት አልገባኝም። በአንዴ እዚህ ጋር ረዳም ምናምን ሌባ ነው እያልሽ የነበረውን ሰው አሁን ከኔ ጋር ሄዱ ነው። ሌባ እንዳልሆነ በምን አወቅሽ? አወኩኝ። መጀመሪያ ለምን እንደዛ ያልሽው? መስሎኝ ሌባ መስሎኝ። አይ እንደዛ አይደለም እናቴ። እና አንተን ብጋብዝህ በጣም ደስ ይላል። ለምን እሱ የሚሄድበት ቦታ አለ? ከፈለክ ከእሷ ጋር መሄድ የምትፈልግ ከሆነ ሁለታችንም አንድ ላይ ጋብዛችሁ አንድ ላይ የሚጋብዙ ለምን እሱ የሚሄድበት አለ? እሱ የሚሄድበት አለ። ስለዚህ እኔ ጋር የምትሄድበት አለ? አዎ በእርግጥ የሚሄድበት አለ። ግን አዎ እኔ በጣም እውነት በጣም የዚህ ያህል አንድ ልጅ ነገ በእኔ ይደርሳል ብለህ እንደዚህ በመሆነ በጣም ገርሞኛል። በአሁኑ ሰዓት እንደዚህ የሚያደርግ ሰው የለም። ጭራሽ ያለህንም ነው የሚወስዱብህ። አዎ ስለከነ ገባ እና በጣም አድርጌ ነው የማመሰግነው። ለዛም በቃ ልጋብዛችሁ። እሺ በቃ ኦሬዲ ፍቅረኛ ነች? አዎ ፍቅረኛ ናት። የምን ፍቅረኛ? ምን እያልሽ ነው? ምን ሆነሽ ነው ማለት እንዴ? ከመጀመሩ ምን እያልሽ ነው? እናንተ ማለት ሰፈር ውስጥ አብረን እንትን አለን እንጂ እናንተ ፍቅረኛ ነን እንዴ? ምን እየሆንሽ ነው? ማለት አንተ ምን እየሆንሽ ነው? እኔ እናንተ ፍቅረኛ ነን እንዴ? ምን ሆነሽ ነው? ምን ተገኘ አንቺ? ቆይ ይቅርታ፣ እኔ ይቅርታ በጣም ብራዘር በቃ ወይ ይቅር እንዴ ማለት አይደለም ማለት አይ ምን እየሆንሽ ነው? ምን አይነት አማርኛ ነው የምታወሪው? ትክክለኛ አማርኛ ምን ተገኘ? ንገረኝ። እናንተ ፍቅረኛ ነን ወይ? እንዴ ምን ሆነሻል ዛሬ? ምንድን ነው የተፈጠረው ብራዘር? በጣም ይቅርታ አልገባኝም። እኔ ልሂድ እናንተ እንደዚህ አይ በቃ በጣም ይቅርታ። እኔ ኧረ በጣም ነው የምትገርመው። እንዴ ምን ሆነሽ? በእኔ ምክንያት እንድትጣሉ አልፈልግም። በቃ ብራዘር እኔ በጣም አይደለም በአሁኑ ካሁን ነው ያንተ ስማት ነው እንዴ? አይደለም ምን ማለት ነው? አይደለም ግዴታ የሰው ፍቅረኛ መሆን ይቻላል እንዴ? እንዴ ምን ማለት ነው? እንዴ እኔ እና አንቺ እኮ ብዙ ነገር አሳልፈን ምንድን አሳልፈን? እንዴት ዝም እንደዚህ ባንዴ ፍቅረኛ አይደለም ብለሽ ትሽምጥኛለሽ? አንድ ሰፈር ስለሆነ ፍቅረኛ መሆን ይቻላል እንዴ? ምን ሆነሻል ዛሬ? አንተ ራስህ ምን ሆነሃል? ምንድነው ሰው ፊት የምታስመስለው እንዴ? ምን ማለት እሱ አሁን እኮ መኪና ላይ ስላለ እንዴት ምን አይነት አማርኛ ልትናገርሽ ያለሽ? ብራዘር ይኸውልሽ እንደዛ ሳይሆን በቃ በጣም ይቅርታ በእናትሽ። እኔ በዚህ ምክንያት እኔ እንትን ማለት አልፈልግም። አይ ሲጀምር በመሀል እኔ ባልመጣ ይሻል ነበር። አይ ሲጀምር አይ መምጣት እንደውም አሪፍ ነው እንጂ የሚያስብልህ ነገር የለም። የራሱ መሀል ምንም ነገር የለም። ምንም ነገር የለም። እንዴት ማለት እንዴ? እስከ ዛሬ ያሳለፍኩት ያው ሁሉ አመት አብረን ያሳለፍነው ስንት ነገር አላሳልፍም። ምንድነው ከኔ ጋር ያሳለፍኩት? እዚህ ጋር የሚወራ ነገር ነው እንዴ? ምን ሆነሽ ነው ዛሬ እንዴ? ምን ሆነሽ ነው? ምንም አልሆንኩም። አንተ ሰፈር ሆነ ማለት ምንም እየገባኝ አይደለም። ምን እየተፈጠረ ነው ያለው? ልክ ነህ። የምስልም ፍቅረኛ ነው የምታወራው
አልገባሽኝም በእውነት እኔ በጣም ግራ እያጋባሽኝ ነው። እኔ ራሱ ግራ እያጋባኝ ነው። ምንድነው በቃ እኔ ሊድ በቃ በጣም ይቅርታ እኔ ስለ በጣም ይቅርታ አድርግልኝና እኔ በዚህ መሀል መጥቼ እናንተን ማጣላት አልነበረም። በቃ እኔ ይላችሁ በጣም ይቅርታ ወንድሜ እኔ ይቅርታ ቤት ነው የሚሻለው። እኔ ቤት ነው የሚሻለው። ከዚህ የተፈጠረ ነገር አለ። አይ በቃ ቤት ነው የሚሻለው። ይቅርታ ብራዘር እኔ እናንተን አጣልቼ ማለት በቃ እንትን ማለት አልፈልግም። በቃ እኔ ቤት ይሻላል። እኔ ነኝ ያጣላችሁ ማለት ይችላል። በጣም ይቅርታ ብራዘር እኔ ከዚህ በላይ እንትን ማለት አልችልም። እንዴ ምን ሆነሽ ነው? ለምን መጣሽ? መምጣት ስለሌለብኝ ነው። ሰላም ወንድሜ ጤና ይስጥልኝ። እንዴት ነው? ሰላም። እኔን አታውቀኝም? የአላዘር እዚህ ጋር ቆሞ ሳያወራ የነበረው የጥላ ሚዲያ ካሜራማን ነኝ። እየው እባላለሁ። ሁሉንም ሲፈጠር የነበረውን ነገር ከፍቅረኛ ጋር ሁሉንም ነገር አይቻለሁ። ያው እሱ ፍቅረኛህን ሊፈትን ነው የመጣው። እስቲ ምን ትለኛለች? ምን ከሱ መኪና ስቴት ትለያለች ብሎ ነበር የመጣው እና አሁን እንዴት ነው ያለህበት ስሜት እንዴት ነው? እስቲ ኧረ በጣም ብዙ ነገር እኮ አሳልፈናል። እንዳልተፈጠረ ምንም እንዳልተፈጠረ ነው ያደረገችኝ። ይሄ ፍቅሯን ብዬ እንጂ ከዚህ በፊትም እንደዚህ አይነት ነገር አጋጥሞኛል እኮ ከዚህ በፊት እንጂ ፍቅር ይዞኝ እንጂ ፍቅሬን ብዬ ነው እንጂ አሁን ታረጋኛለች። በጣም በፍጹም ገምቼም አላውቅም። አሁን ይገባኛል። ፍቅረኞች አብዛኛው ጊዜ እኛም ስራችን ላይ እንደዚህ ያጋጥመናል። ነገር ግን አሁን ምን ታረጋለህ መሰለህ? ውስጥ ካሜራ አለ፣ ካሜራ አስቀምጠናል። ላንተም የሆነው ቢሻለው ፍቅረኛህን ከነ ትክክለኛ መልኳ ከነ ትክክለኛ ስራዋ ብትቀጥ ይሻላል ብለን ነው። የሆነ ነገር አስነክቶብኝ ነው እንጂ ይኸውልህ ምን መሰለህ አብዛኛው ጊዜ አሁን ያው ካሜራው እዛ ጋር ደብቀነዋል። ከዛ ስራዋ ላይ ይታያል። እዛ ጋር ያለው የኛ ካሜራ ነው። ይኸውልህ አሁን እሷን ትክክለኛ መልኳ የምታየው አሁን ነው። ካሜራ አለ ደብቀናል። ካሜራ አይዞህ ተረጋጋ፣ ችግር የለም። ሁሉም ጋር የሚፈጠር ነገር ተረጋጋና አሁን ሁሉንም የሚፈጠረው ነገር በካሜራ ውስጥ ካሜራ አለ፣ አብረን የምናየውናል። እንዴ ለምን ጥለሽው መጣሽ? እንዴ በቃ ሲጀምር ምን ዋሻው? ምን አስዋሻው? አዎ ማለት ምን አስዋሻው? ምን ዋሻው? ፍቅረኛዬ ናት እያለኩ ነው እኮ ፍቅረኛዬ ናት። ታዲያ ደግሞም እኮ እኔ እንዳየኋችሁ እየተሳሳማችሁ ነበር እኮ። ኖ አይደለም፣ እሱ ለኔ ፍቅረኛዬ አይደለም። በቃ ደስት ጓደኛዬ ነው። ጓደኛዬ ማለት ማለት ምን አይነት ጓደኛ? አንድ ላይ ያደግነው አንድ ላይ የተማርነው እና ፍቅረኛሽ አይደለም ነው? ፍቅረኛዬ አይደለም። እንዴት እየተሳሳማችሁ ነበር እኮ? አይደለም ማለት በቃ ያየኸው በስህተት ነው። ያየኸው በስህተት ነው? አዎ አብረን ቆመን እያወራን ነበር። አዎ ማለት በቃ ምንም የተፈጠረ ነገር የለም። በጣም ግራ የሚያጋባ ነገር እየነገርሽኝ ነው። ታውቆሻል ግን ምንም ግራ የሚያጋባ ነገር እኮ አይደለም። በትክክል እየነገርኩ ነው። በቃ ጓደኛዬ ነው። አብሮ አደጌ ነው፣ ወንድሜ ነው። እንደዛ ነው። አብሮ አደጌ ነው ማለት ነው። ብዙ ዋጋ እኮ ከፍዬባታለሁ። እንዴት እንደዚህ ትላለች? ፍቅረኛ የለኝም ነው የምትለው። እንግዲህ ስንት አሳልፈን እየተሳሳምሽ ነበር እንጂ ስንት መከራ አይቼባታለሁ። የረጅም ዓመት ፍቅረኛዬ ናት። ደጋግሞ የሚጠይቃት ፍቅረኛ ያለሽ እያለ ነው። እሷ የለኝም እያለች ነው የምታወራው። እንዴ ባይ እኮ አንተ ስትመጣ ገና የተገናኘን ነበር፣ ሰላም የተባባልን ነበር። እንዴ እኔ እኮ ከታች ጀምሮ እኮ ያዩዋችሁ ነበር። አይ አልነበረም። በቃ አብሮ አደጌ ነው። አውቆ ነው ፍቅረኛዬ ናት ያለክ። ለምን? በቃ አይፈልግም። ምንድነው ከሌላ ሰው ጋር እንደሆነ አይፈልግም። በሱ ምክንያት ብዙ ነገር ይናጣውት ማለት ምን የቀረውት? ምንድነው ቆመሽ የቀረሽው? ማንም ጓደኛ የለኝማ። ፍቅረኛ የለሽም? ፍቅረኛ የለኝም። እንዴ ታዲያ ከሱ ጋር እሺ፣ ከሱ ጋር እንዴት ልትሳሳሚ ቻልሽ ታዲያ? አልተሳሳምኩም እያልኩ እኮ ነው። እኔ እና እሱ አልተሳሳምንም። እንዴ አይኔን አልመ ነው ተሳስተሃል እያልኩ ነው። እንደዚህ አሁን እየተደራራላችሁ? አይ አልነበረም። አንተ በመጣህበት ሰዓት ገና የተገናኘን ነበር። ወዴት ልትሄዱ? በቃ ሰላም ተባብለን እሱ የሚሄድበት ቦታ አለ። እኔ ሸኝቶ ይሄድ ነበር።
አንቺን ሸኝቶሽ ማለት ነው? ያው ይገርም ነው። እውነቴን ነው የምልህ። በቃ ለሁሉም ሰው ነው እንደዛ የሚለው። ፍቅረኛዬ ናት እያለ ነው የሚያስወራብኝ፣ ግን ፍቅረኛዬ አይደለም። እኔ ፍቅረኛ መያዝ እፈልጋለሁ፣ ማግባት እፈልጋለሁ ምናምን የራሴን ህይወት መመስረት እፈልጋለሁ። ግን በሱ ምክንያት ይኸው ምንም ነገር ውስጥ መግባት አልቻልኩም። ለሁሉም ሰው ነው ፍቅረኛዬ ናት እያለ የሚያወራው። ግን አንቺ ፍቅረኛ አይደለሽ? ፍቅረኛው አይደለሁም። ፍቅረኛ የለሽም? ፍቅረኛ የለኝም እስካሁን ድረስ? አዎ፣ በሱ ምክንያት ማለት ነው። ይኸውልህ በሱ ምክንያት? አዎ፣ አብሮ አደግነን፣ ብዙ ነገር አብረን ያሳለፍነው፣ ግን በቃ ፍቅረኛ አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ እኮ። አሁን ለምን መጣሽ ጠለሽ? ቢያንስ እንኳን አታስረጂውም? እንደዚህ ምናምን ብለሽ አታወሪውም ነበር? አውራን እኮ ግን ሊያወራኝ ፍቃደኛ አይደለም። ስለዚህ በቃ አሁን መሳንብ ላይ ያልክ ነበር። እኔማ እሱን ነው እኮ። አንቺ እኮ ገፋሽኝ እኮ፣ በጣም እኮ አንቋሸሽኝ እኮ። ሌባ መስለኝ ነው። እንደ ባለጌ እኮ ነው ከይሽ። ሌባ መስለኝ ነው። በዚህ ሰዓት ሁሉም እንደዚህ እያለ ነው የሚሰርቀው። እንዴት ተቸገርኩ እያለ ነው ሁሉም የሚሰርቀው። እኔ ያው እኮ ስንት የእውነት ተቸግሮ የእውነት ታክሲ አጡ ስንትና ስንት መንገድ በእግሩ ይሄዳል። 10 ብር ጎሎት 10 ብር ይገባኛል። ይኸውልህ እኔም በጣም ሰው ምረዳ በጣም ለሰው ማዘን ሰው ነበርኩኝ። ግን ከሆነ ጊዜ በኋላ ነው እንዲሁ መሆን የጀመርኩት። በቃ ተቸገርኩ እያሉ ስልክህን ያለህን ንብረት ቦርሳህን ለቀው ይሮጣል። እንዴት እኔ ከወንድ ጋር ነኝ ቆምሽው? እንዴትም ያንን እኮ ላስብ እኮ አልችልም እኮ። ሌባ ራሱ ብሆን ሌባ ራሱ ብሆን ነው ያስባል። በደንብ ነው የሚያስበው። እንዴት ነው ያ ጭራሽ እንዴት የማይመረው አእምሮአችን ላይ ሊመጣ አይችልም? አይ በጣም ነው የሚያስቡት። በጣም በቃ አሁን ሁሉም ሰው ሌባ ነው። አብዛኛውን በቃ ተቸገርኩኝ፣ ራበኝ፣ ምግብ አብሉኝ እንደዚህ እያሉ ነው እየቀረቡ ሰው የሚሰርቁት። ኖ አንቺ እኮ ከፍቅረኛሽ ጋር ነሽ። ብቻ ሴትና ወንድ ሁለት ናችሁ። እኔ አንድ ብቻዬን ሆኜ ምንም ልፈጥር አልችልም። ገባሽ? ፍቅረኛዬ አይደለም እኮ። እሺ ፍቅረኛሽ ባይሆን ራሱ ሁለት ናችሁ እኮ። ሁለትስ ብንሆን ለምን 10 አንሆንም? በዚህ ሰዓት ከየት መጥተው እንዴት አድርገው እንደሚወስዱ እንደሚሰርቁ በምን? አይ ሁለት ናችሁ። ምንም እዚህ ጋር የሚያስፈራችሁ ነገር ሊኖር አንድ ሰው ብቻውን መጥቶ ምንም ሊያደርጋችሁ አይችልም። ሲቀጥል ደግሞ የምር ቸግሮኛል እንዴ ፊቴ እኮ ያስታውቃል እኮ ቸግሮኛል ብዬ የሚያሳዝን ፊት ይዤ የቀረብኳችሁ። ሁሉም እኮ የሚያሳዝን ፊት አለው። አይ ለምን የሚያሳዝን ፊት ይዤ ነው የቀረብኳችሁ? ቢሆንም ሁሉም እንደዛ እያደረገ ነው የሚቀርበው እኮ ነው የምልህ። እንዴ የመስረቅ ሐሳብ በቃ ማለት አሁን እሰረቃለሁ ብለህ አይደለም። በዚህ አጋጣሚ አሁን እረዳለሁ፣ ይሄ ሰው ተቸግሯል አገዛዋለሁ ብለህ እንትን ባልክበት ሰዓት ተቸግሬያለሁ ያለክ ሰው እቃህን ምንህን ይዞ ይሄዳል። እሱማ ይሄዳል። ስለዚህ ምንም ዋስትና የለም። መጀመሪያውን መጠንቀቅ ይሻላል። አስቸጋሪ ነው። አይ አሁን የመጣሽበት ምክንያት ግን ምንም ሊገባኝ አልቻለም። በቃ እኔ እሱ ነበር መጋበዝ የፈለኩት። እሱን አባረርሽ። ምን እንዳልሽው እኔ እንጃ፣ ፈጣሪ ይወቀው። ምክንያቱም እሱ ነው ልርዳህ ምናምን እያለኝ የነበረው። የሚሄድበት ቦታ ነበረው መሄድ አለበት። እኔ ደግሞ የሚሄድበት ስለሌለኝ አንተ ጋር መጣሁ። ምን ታደርጊያለሽ ከኔ ጋር? ምንም እኮ አሰሪም እኮ ትጋብዘኛለህ? ምንድነው መጋበዝሽ እንዴ? እሱ ነበር ሊረዳኝ የነበረው። እሱን ነው መጋበዝ የፈለኩት እኔ ደግሞ። አንቺ ደግሞ የባሰ ዞር ብል ከዚህ ምናምን ጭራሽ የሚረዳኝ ልጅ እንዳትረዳው እንዳትሰጠው ምን አገባን ምናምን ገፍታተርሽ። ጭራሽ ገፍተረሽኛል እኮ ታውቆሻል እኮ ከነገርኩ አንፃር ነው ያ ሁሉ የተፈጠረው። ልርዳህ እያለኝ ኖ እኔ ሌባ ነህ፣ ደህና ሰው ነህ፣ ችግርተኛ ነህ በምን አውቃለሁ? አይ በጣም ገርሞኝ እኮ ነው እኮ ከአቅሜ በላይ የሆነብኝ እንትንሽ። ምንም ያደረኩት ነገር እኮ የለም። ምንም ያደረኩት ነገር የለም። በጣም ያሳፍራል። ለምን አትረዳኝ? እንዴት እንደሆንሽብኝ። እሱ ልክ ነህ፣ ብዙ ነገር ሆኛለሁ፣ ግን በቃ ሌባ መስለኸኝ ነበር። ጭራሽ እኮ ገፍተህ በጣም ነው የሚሞቀው ደግሞ እሱ። አይ እኔ እንደዚህ አልጠበቅኩም ስለሽ በቃ በጣም እንትን አልሽ። ያሳዝናል በጣም። እኔ ምንም አላልኩም ማለት አሁን ለምን አንሄድም? ለምን አንሄድም አሁን? አይ እኔ ማለት ፍቅረኛዬ ናት ምናምን ስላለ የምር አምነኸው ነው? ፍቅረኛዬ ናት ምናምን ስላለ የምር አምነኸው ነው? ፍቅረኛዬ ናት ስላለ የምር አምነኸው ነው? እንዴ እየተሳሳማችሁ እያየሁ እንዴት አላምነውም? አይደለም እኔ እና እሱ ፍቅረኛ አይደለንም እያልኩ እኮ ነው። ለምን አታምነኝም? እየተሳሳምን አልነበረም? እየተሳሳምን አልነበረም? አዎ። ያንቺ ደግሞ በጣም ከፍ
እየተሳሳምን እንዴ እንደዛ እያያችሁ እኮ ነው እኮ ለምንድን ነው ድርቅ ብለሽ የምትዋሺው? አይደለም አንተ የመጣህበት ታይም እኔና እሱ እየተገናኘን ነበር። ስለዚህ ሰላም የተባባልን ነበር። እሺ እንዴ በስመ አብ። እሺ አሁን ምን ይሁን? እሱ ጓደኛዬ ነው ጓደኛዬ እኮ ምን ይሁን? እሺ አሁን ምንድነው እያስረዳሽኝ ያለሽው? ምን እንደሆነበት ያለበት መንገድ እኮ እሺ ምን ይሁን ነው የኔ ጥያቄ። ምን ላድርግ? የተረዳህበት መንገድ ልክ አይደለም እያልኩ እኮ እሺ አሁን እሺ ተረዳውሽ። እሺ ልትረጂኝ ፈልገሽ ነበርሽ? ምን እኮ ይኸውልህ እኔሽ ልንገርህ። ምንድነው የምትንተባተቢው? ምንድነው እኮ እሺ ልትረጂኝ ነበር። በጣም አመሰግናለሁ። ልትረጂኝ ስለነበረ በጣም እጅግ በጣም አድርጌ አመሰግናለሁ። እንደዛ እንድትለኝ ክበሪልኝ። እንደዛ እንድትለኝ አይደለም። እሺ ምንድነው? እውነቱን እንድትረዳ። ምን የምን እውነት? በቃ እኔ ሌባ መስለኝ ነበር። ከዛ እሺ አልኩሽ እኮ አሁን ለምን ትደጋገሚዋለሽ? እሺ አልኩሽ እኮ ምን ይሁን ነው አሁን? እሺ በቃ እኔ በቃ ወደምሄድበት ልሂድ። ከመኪናዬ ወረጅልኝ። ለምንድን ነው የምወርደው? እኮ እሺ ታዲያ እሺ ምን? ይኸውልህ ልንገርህ፣ በጣም በብዙ ሰው የተገለልኩ ሰው ነኝ ማለት በቃ የሚቀርበኝ ወዳጅ የሌለኝ አጠገብ የሚሆን አንድም ሰው የሌለኝ ሰው ነኝ። ከሱ ሌላ ጓደኛ እንኳን የለኝም። ሊቀርበኝ የሚችል ሰው የለም። እንዴ ምንድነው የምታወሪው? በህይወቴ ፍቅረኛ ይዤ አላውቅም። ወንድ ልጅ ቀርቤ አውርቼ አናግሬ ምናምን አላውቅም። በቃ አንድ ያለኝ ወዳጅ እሱ ነው። ማለት እንዴ ምንድነው የምታወሪው? እኔን ለመቅረብ የሚፈልግ ከኔ ጋር ወዳጅ ለመሆን ከኔ ጋር ጓደኛ ለመሆን ከኔ ጋር ፍቅረኛ ለመሆን የሚፈልግ ሰው የለም። በጣም የተጠላው ሰው ነኝ። በምን ምክንያት? ለምንድን ነው የምታለቅሽው? ሆነሽ ተረጋጊሽ። እኔ ህይወት ፊቷን ያዞረችባት ልጅ ነኝ። ከልጅነት እስከ እውቀቴ የሰው መጠቋቆም ሆኜ የኖርኩ ሰው ነኝ። ማለት ምን አጋጥሞሽ? በጣም ብዙ ነገር እኮ ምን አጋጥሞሽ ነው? ብነግርህ የማይገባ ብዙ ነገር ነው ህይወቴ ላይ የተፈጠረው። እሺ አሁን ተረጋጊሽ፣ አታልቅሽ። ብዙ ነገር ተፈጥሮ ሊሆን ይችላል። በቃ አሁን ተረጋጊና እኔ ልጅ ያለው አስታውሳለሁ አባቴ በጣም ነበር የሚያቀብጠኝ። ሰፈር ውስጥ ይዞኝ ነው የሚሄደው። ከሱ ጋር አልለይም ነበር። አንድ ቀን ጎደሎ ግን ከአባቴ ጋር ለያየኝ። በምን ምክንያት? አባቴን አጣሁት። ይሄን አክል ከባድ ህመም አልታመመም፣ ግን በቃ ነፍሴ ማር እባክሽ አታልቅሽ። እንደ ድንገት አባቴ ሊጠራው ስገባ ሞቱን ያገኘሁት። በጣም ከባድ አባቴን ሞቷል። ምን አንተ አባቷን በቁም ልገል አለ። በህይወት አለ። አዎ እንዴት ለተራቁስ ብላ እንዴት አባቷን ትገላለች? በዘመድ እንኳን እንዴ እርግጠኛ ነህ? አባቷን አለ። አሁን ብደውልላቸው ራሱ አቅመ ደካማ ናቸው። እንዴት ለገንዘብ ብላ እንደዚህ ለተራቁስ ብላ ለቆርቆሮ መኪና ብላ እንዴት አባቷን ትገላለች? አባትሽ ካረፈ በኋላ አዎ ደስተኛ ነበርኩኝ። ለሷ ቅር አላለኝም ነበር። በቃ እኔም አባቴም የሆነኝ ልጅም ስለነበርኩ አባቴም የሆነኝ ሰው አገኘው። እባክሽ አታልቅሽ። እሺ አሁን በቃ በእናትሽ እባክሽ አባቴም የሆነኝ ሰው አገኘው ብዬ ነበር ያሰብኩት። ከጎኔ የሚሆን ልጅ ብሎ የሚጠራኝ የሚንከባከበኝ። ጓደኞቼ ሰፈር ውስጥ አባት አለን ብለው ሲያወሩ እኔም አባት አለኝ ብዬ ማውራት ነበር የፈለኩት። ምንም አልነበረም ሌላ ነገር የምፈልገው። የተወሰነ ጊዜ በጣም ጥሩ አባቴ ነበረ። ትምህርት ቤት መጥቶ ይወስደኛል፣ የሚያስፈልገኝን ነገር ያደርግልኛል። ምንም ሳልናገር ከአይኔ ላይ ብዙ ነገር ይረዳል። የእንጀራ አባትሽ ነው? አዎ። በስንት ጊዜው ነው ያገባቸው? አባቴ ከሞተ አመት ሊሞላው አካባቢ፣ አመትም አልሞላውም። አመት ሊሞላው አካባቢ ነው የተጋቡት? አዎ። እና እንዳልኩ በጣም ጥሩ ሰው ሆኖልኝ ነበረ። እናቴ ስራ መስራት ስትጀምር
በቤት ውስጥ አጋዥ ያስፈልጋል ተብሎ ሰራተኛ ተቀጠረለ። እኔ ነኝ ያለሁት ምግብ የምታበስል አንዳንድ ስራ የምትሰራ ሰራተኛ ተቀጠረልኝ። እሱ ነው ያስገባት። ብቻ አሪፍ ህይወት ነበረኝ። በጣም የምወደው ህይወት ነበረኝ። በጣም የምወዳቸው ጓደኞች ነበሩኝ። እንደ ልጆች እጫወታለሁ፣ ብዙ ነገር አደርጋለሁ። ከጊዜያት በኋላ ግን እማውቀው ሰው ይሆናል አልመጣልኝም። እንዴት አንጃ ለየት ባለ አይን ጀመረ። ማ የእንጀራ አባትሽ? አዎ። እንዴት ለየት ባለ አይን? በቃ አምሮብሻል፣ ይሄ ልብስ አያምርብሽም ቀይሪ ምናምን በፊትም ይለኝ ነበረ። ከዛ በኋላ ግን ልብሴን ስቀይር ክፍሌ ድረስ መግባት፣ ሰውነቴን መነካካት ምናምን ጀመረ። ማ የእንጀራ አባትሽ? አዎ። እንዴ ይሄን ሁሉ እናትሽ አታውቅም ነው? አታውቅም። እንዴት አልነገርሻትም? እንዴት ብዬ እነግራታለሁ? ከነገና ከአባቴ ሀዘን ወጣ የተሻለ ህይወት ይኖረኛል ብላ አርፋለሁ ብላ ያገባችውን ባሏን እንዴት እንደዚህ ያደረገ ብዬ እነግራታለሁ? እንዴት አድርጌ እንዴት ብዬ ጥርሴን ነክሼ መቋቋም ጀመርኩኝ። ነገሩ ግን በመነካካት ብቻ ያለፈ አልመጣም። የሆነ ቀን እናቴ ጓደኛ ወልዳ እዛ ለማደር ሄደች። የዛን ቀን ሰራተኛችንን ብር ሰጥቶ ቤተሰብሽን ጠይቂ ብሎ አባረራት። ትመጫለሽ አሁን ግን ሄደሽ ጠይቂ ብሎ ላካት። ማንም ስለሌለ ምግብ ማበሳሰል ጀመርኩኝ። የዛን ቀን ማታ ምግብ መስራት ጀመርኩኝ። ራታችንን አቀረብኩኝ። እንደተለመደው እንደ አባቴ ነበር የማየው። እንደ አባትና እንደ ልጅ ራታችንን በላን። ከዛ በኋላ ለመተኛት ደህና ደር ብዬ ወደ ክፍሌ ገባሁኝ። ክፍሌ ገብቼ ልተኛ ስል ግን መጣ። ምን ነው የምትፈልገው ነገር አለ? ዕቃ ጠፍቶብክ ነው አልኩት። ምንም መልስ ሊሰጠኝ አልቻለም። ገባና ክፍሉን ቆለፈው። ከዛ በኋላ ግን ደፈረኝ። ማ በስመ አብ እባክሽ አታልቅሽ። እሱ ብቻ አልበቃውም፣ አስፈራራኝ። ለአንድ ሰው ትንፍሽቲና አንቄ ነው የምገልሽ፣ አንቺን ብቻ ላይ ለምናትሽንም ነው የምደፋት አለኝ። ያ ሌሊት ለኔ ከባድ ሌሊት ነበር፣ በጣም ከባድ። እናቴ 3 ቀን ቆይታ መጣች። ጓደኛዋን ትንሽ አርሳት። ከዛ በኋላ ሰራተኛችንም ተመለሰች። ማማክረው ሰው ማውራው ሰው ምን ብዬ እንደማወራ አላውቅም። ካወራው ደግሞ የሚሰማኝ ይመስለኛል፣ መጥቶ የሚይዘኝ ይመስለኛል። የሆዴን በሆዴ ይዤ ጸጥ አልኩኝ። በጣም ታመም ጀመረ። ከዛ በኋላ ስንት ዓመትሽ ነበር? ልጅ ነበርኩኝ። 18 ዓመቴ ነበር። የሆነ ቀን ስገባ ከክላስ ስመለስ ክፍሌ ውስጥ ድምጽ ሰማሁ። ግራ ገባኝ። ክፍሌን ከፍቼ ስገባ ሰራተኛችንን እየደፈራት አገኘሁት። ሰራተኛችንን? አዎ። ሰራተኛችንን እየደፈራት? አዎ፣ የራሴ ክፍል ውስጥ። በኢየሱስ ምንድነው የምሰማው? ከሷ ላይ ተነስቶ ወዲያውኑ እኔን ያዘኝ። ትንፍሽ እንዳትሉ ብሎ አስፈራራን። ከዛ በኋላ እኔንም እሷንም እንደፈለገ ያደርገናል። እንደፈለገ
ሁለታችሁንም ደፈራችሁ አንድ ላይ? አዎ በኢየሱስ ለመክሰስ አልሞከራችሁም? ምንም ነገር በቃ ያስፈራራናል። ቀን በቀን በምንሄድበት ሁሉ አለ። በምንሄድበት ሁሉ? አዎ በቃ እንዴት እንደተሰማ አላውቅም። ሰፈር ውስጥ ተሰምቷል ወሬው። ማንም የሚቀርበኝ ወንድ የለም። ማንም ለሰላምታ እንኳን ይጸየፉኛል። በፊት ማውቃቸው ጓደኞቼ የምወዳቸው አንዳቸው እንኳን ሊቀርቡኝ ፈቃደኛ አይደሉም። ሁሉም ይጸየፉኛል። ሁሉም እንደ ኃጢያተኛ ነው የሚቆጥረኝ። ከእንጀራ አባቷ ጋር የተኛች ሴት ተብዬ ነው የምጠራው። ግን የምታወራው ነገር እውነት ነው? የእንጀራ አባቴ ደፈረኝ ምናምን የምትለው ነገር? አረው እንደዚህ አይነት የሚባል ታሪክ የለም እኮ በህይወቷ። የእንጀራ አባት የሚባል ነገር የለም። ጭራሽ እንጀራ አባት የለም። እንዴት ብላ ለውሸት ብላ እንዴት ብላ ያንቺ ማግኘት አንተ አታውቅስ። ችግር የለውም በቃ ተረጋጋ። አንተ እውነቱን ማወቅ ነው እኮ ዋናው። በልጅ አይምሮዬ እየደጋገመ እንዲህ ሲያደርገኝ እኔም ለመድኩት። አይደብርም ሲጋራ ማጨስ ማለት? እባክሽ ተረጋጊ። ሲጋራ መች ነው ማጨስ የጀመርሽው? ቆየሁ። እውነቱን ነው ምንድን ነው የምታደርጊው? ቆይ ተረጋጊ። ሲጋራ ጭራሽ ሲጋራ ታጨሻለሽ? ተረጋግቶ ነው ከዚህ በላይ ማየት አቅም የለም። በምክንያት ነገሮች ነው ቁጭ ብለን ይሄ ነገር አይጠቅምሽም። አንዴልኝ ሌላ ወዳጅ ይሄ ነው። በዚህ ውስጥ ነው የምደበቀው። ይሄ ነገር አይጠቅምሽም። ይሄ ነገር አይጠቅምሽም። ተወጥጣለሁ። ለምን በሱ እኮ ነው የምደበቀው? በሱ ነው የምደበቀው። በቃ ይሄ ነገር አይጠቅምሽም። ከዚህ በኋላ ይሄን ነገር ማቆም አለብሽ። ከዚህ ጉድ ውስጥ መውጣት አለብሽ። ጭራሽ ሲጋራ ቦርሳሽ ውስጥ ይዘሽ መዞር፣ ኧረ በስመ አብ! የዚህን ያህል ደረጃ እንድትደርሽ ያደረገሽ እሱ ነው። እባክሽ አሁን ተረጋጊና ያለውን ነገር ምንም ሰውየውን ለመክሰስ ምንም ያደረገ እስካሁን ድረስ ምንም ያደረግሽው ነገር የለም? ቤት በኩል አድርጌ እንዴት አድርጌ ህግ ቦታ ያሉት የሱ ሰዎች ናቸው። ሁሉም የራሱ ሰዎች ናቸው። ማን እንደዛ የሚባል ነገር የለም። ከህግ ሁሉም ሰው ከህግ በታች ታውቃቸው አይደለም? እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ለህግ መቅረብ አለበት ይሄ ሰውዬ። ሁሉም ለሱ ተገዢ ናቸው። አይ ይሄ ሰውዬ ለህግ መቅረብ አለበት። ለሱ ሰዎች ናቸው እኮ። እኔ መክሰስ እፈልጋለሁ። እንዴት ከህግ በላይ የሆነ ሰው የለም። ሁሉም ከህግ ስር ነው ያለው። ያልገባ ነገር መከሰስ አለበት ይሄ ሰውዬ። ታዩ እኔ የሚደረገውን አድርጌ ይከሰሳል ይሄ ሰውዬ። ክስ ህግ ፊት ይቀርባል። ያልገባ ነገር እና እኔ አቀርባለሁ ህግ ፊት። አሁን እኔ ሲጋራ ተነስቼ መተው እንደማልችል ሁሉ እሱ መተው አልችልም ማለት በቃ እሱ ሆኖብኛል። ተዋህጀዋለሁ ማለት በቃ አልችልም እኮ። እሱ መከሰስ አለበት አስገድዶ በመድፈር። እኔም እኮ ቢከሰስ በከሰው ደስ ይለኛል እኮ በቃ። ስለዚህ ማለት ነው ይሄ ልጅ ይሄ ሰውዬ በጣም መከሰስ አለበት፣ ህግ ፊት መቅረብ አለበት፣ ዋጋውን ማግኘት አለበት። ዋጋውን ማግኘት አለበት ይሄ ሰውዬ። አልችልም እያልኩ ነው። አልችልም በቃ። አይ ዋጋውን ማግኘት አለበት ይሄ ሰውዬ በስነ ስርዓት። ሱስ ሆኖብኛል። እኔ እኮ የፈለገ ሱስ ቢሆንብሽም ይኸውልሽ ይሄ ሰውዬ አንደኛ ህፃን ሆነሽ ነው፣ ሁለተኛ ሰራተኛም ደፍሯል። ጭራሽ ደግሞ ሁለታችሁንም አንድ ላይ በጣም አጸያፊ ለአይምሮ የሚከብድ ነገር ነው ያደረገው ይሄ ሰውዬ።
ስለዚህ መቀጣት አለበት። ህግ ፊት እናቀርበዋለን። ህግ ፊት መቆም አለበት። ይሄ ሰውዬ ሊፈረድበት ይገባል። ቅጣቱን ማግኘት አለበት እኮ ቅጣቱን ማግኘት አለበት ይሄ ሰውዬ። እኔም እንዲጠየቅ እፈልጋለሁ፣ አንቺ ብቻ አይደለሽ። ምክንያቱም አንደኛ በገና በልጅነትሽ የደፈረሽ፣ ሁለተኛ የሴት ልጅ ጥቃት መቆም አለበት፣ ሶስተኛ ካንቺ አልፎ ካንቺ አልፎ ሰራተኛዋም ደግሞ አልፎ ሁለታችሁንም በዚህ ያህል እንደዚህ ማድረግ የቻለ ሰውዬ በዚህ አይነት ብዙ የደፈራቸው ህፃናቶች ይኖራሉ ማለት ነው። እያስፈራራ ምን አድርጎ ነው የሚያስፈራራሽ? መሳሪያ እያወጣ ማለት መሳሪያ እያወጣ ሽጉጥ ያወጣል። ከዛ የእናትሽን አናት ነው መሳሪያ አውጥቶ ማለት ነው ይለኛል። እኔ ደግሞ አንድ ያለችኝ እናቴ ናት። ካልናቴ ማንም የለኝም። ለዛ ብለሽ ዝም ትይዋለሽ? አሁን ሌላ ምን አማራጭ አለኝ? ይሄ ሰውዬ በህግ መቅረብ አለበት። በህግ አቀርባለሁ። ጭራሽ መሳሪያም ይጠቀማል ነው? አዎ፣ እኔንም የቤት ሰራተኛችንንም ነው የሚያስፈራራል። መሳሪያ አውጥቶ ማለት ነው? አዎ። ከዛ እንደፈለገ በፈለገው ሰዓት ይደፍራቸዋል። አዎ። አሁን አንቺ ተረጋጊና አሁን እኔና አንቺ አሁን ሄደን ህግ አካል ጋር ሄደን ክስ እንፈጽማለን። ሄደን ትከሻዋለሽ፣ በህግ ፊት እናቀርበውና ይሄ ሰውዬ መቀጣት አለበት፣ ይቀጣል። ከነሱ ከህግ በላይ ነው ማለት ከህግ በላይ ነው። በቃ እዛ ውስጥ የራሴ ሰዎች ሚላቸው አሉት። እነሱ ማስቀጣት አይቻልም ማለት እንደዛ የሚባል ነገር የለም። እናቴን ገልብኝ ይሄን ነገር ግን እንደዛ የሚባል ነገር በቃኝ። እኔ ከዚህ መልስ ልቀቀኝ።